በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ኦርቶዶክሳውያን የተዋህዶ ልጆች እንኳን ለ2018 ዓመተ ምህረት ጾመ ፍልሰታ ለማርያም በሰላም አደረሳችሁ። ሱባኤ የምትገቡ ሰዎች ሱባኤ ከመግባታችሁ በፊት ልታደርጓቸው የሚገቡ ሁለት ቁም ነገሮችን እነግራችኋለሁ። የመጀመሪያው ንስሐ ሳትገቡ ሱባኤ መግባት የለባችሁ። ንስሐ ሳትገቡ በጭራሽ ሱባኤ መግባትን እንዳታስቡ። ምክንያቱም ጸሎታችሁ አይሰማም፣ ጸሎታችሁ ወደ ሰማይ አያርግም። ለምን ከተባለ በመካከል ኃጢአት የሚባል ነገር ስላለ፣ ያም ኃጢአት የሚደመሰሰው በንስሐ እስከሆነ ድረስ እንግዲህ ጾመ ፍልሰታ ለማርያም ልትገባ 3 ቀን ቀርቷታል። በዚህ በ3 ቀን ውስጥ ሁላችሁም ወደ ንስሐ አባታችሁ እየሄዳችሁ ንስሐችሁን ተናግራችሁ የተሰጣችሁን ቀኖና መጨረስ አለባችሁ ነው። ሌላው ሁለተኛው ደግሞ ቀኖናችሁን ከጨረሳችሁ በኋላ ቅዱስ ሥጋውና ክቡር ደሙን መቀበል አለባችሁ። የክርስቶስ ቅዱስ ሥጋና ክቡር ደም ማህተም ነው። አንድ ደብዳቤ የባለስልጣኑ ፊርማና ማህተም ከሌለ ያው ተራ ወረቀት ነው፣ ምንም አገልግሎት አይሰጥም ማለት ነው። ከምንም ነገር ሊያስገባ አይችልም። ስለዚህ ንስሐ ገብተን ቀኖናችን ከጨረስን በኋላ ቅዱስ ቁርባንን መቀበል መርሳት የለብንንም። እነዚህ ሁለት ነገሮችን ሳታደርጉ ወደ ሱባኤ እንዳትገቡ ለማለት ነው። ሌላው እንግዲህ በዚህ በጾመ ፍልሰታ ለማርያም ከነሐሴ 1 ጀምሮ በጥንታዊቷ በስዕለት ሰሚዋ በድሬዳዋ በሆህተ ሰማይ ቅድስት ድንግል ማርያም ቤተክርስቲያን ጾመ ፍልሰታ ለማርያምን ሰዓታት በመቆም አብረን እንድናሳልፍ በቅድስት ቤተክርስቲያን ስም ጠርተናቸዋል። ሱባኤው ሲያልቅ ነሐሴ 16 ደግሞ መከበር ከጀመረ ከ75 ዓመት በላይ የሆነው የእመቤታችን ትንሣኤ በደማቁ ይከበራል። በዚሁ ጥንታዊ ቤተክርስቲያን ማለት ነው። ይህ ክብረ በዓል እንግዲህ ቤተክርስቲያኒቱ ራሷ የተመሰረተችበት ቅዳሴ ቤቷ የሚከበርበት በንጉሥ አፄ ኃይለ ሥላሴ ዘመነ መንግስት ጊዜ የተጀመረ ነው። ታሪካዊ በዓል ነው። ይህ በዓል አባቶቻችን የቀደሙት እንደሚነግሩን ንጉሱ ጾመ ፍልሰታ ለማርያምን በርዕሰ አድባራት ወገዳማት ድሬዳዋ ቅዱስ ሚካኤል ከሰነበቱ በኋላ ትንሣኤዋን መተው የሚያከብሩት በድሬዳዋ ሆህተ ሰማይ ቅድስት ድንግል ማርያም ቤተክርስቲያን እንደነበር ታሪክ ያስረዳናልና ይህ ታሪካዊ በዓል ነው። በዚህ በዓል ላይ ሁላችሁም ተገኝታችሁ የእመቤታችን ትንሣኤ በደማቁ እንድናከብር በእመቤታችን በድንግል ማርያም ፍቅር ጠርተናቸዋል። የሥላሴ ቸርነት የእመብርሃን በረከት ከሁላችን ጋር ይሁን። ከዚህ ላደረሰን ዘላለም ሥላሴ ስሙ የተመሰገነ ይሁን።